ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። እውነት ለትውልድ እስረኞችን የመልቀቅ ፖለቲካዊ ሴራና በህዝብ ላይ ያስከተለው መከራ ታሪክን ለፖለቲካ ፍጆታ የሚያውሉ አካላት ነፃ ወጣን የሚሉትን ትረካ ሲያቀርቡ በስተጀርባው ያለውን ማህበራዊ ውድመትና የንጹሃንን ስቃይ ይደብቁታል። የህወሓት አጋዚ ኦፕሬሽን እና በቅርቡ በሰሜኑ ጦርነት ወቅት የተፈጸመው ድርጊት የዚህ ትልቅ ማሳያ ናቸው። አንደኛ፣ የመቀሌ ወህኒ ቤት ታሪካዊ እውነታ። በደርግ ዘመነ መንግስት ህወሓት በየዓመቱ የሚያከብረው አጋዚ ኦፕሬሽን በሺዎች የሚቆጠሩ የፖለቲካ እስረኞችን እንዳስለቀቀ ተደርጎ ይነገራል። እውነቱ ግን በመቀሌ ወህኒ ቤት የነበሩት አብዛኞቹ እስረኞች በነፍስ ግድያ፣ በዝርፊያና በሽፍትነት ወንጀል የተከሰሱ እንጂ እንደ መምህር ብርሃኑ አባዲ ያሉ በጥቂት የሚቆጠሩ የፖለቲካ እስረኞች አልነበሩም። በወቅቱ ጀነራል ታሪኩ ላይኔ እኔ ድንበር ጠባቂ እንጂ እስረኛ ጠባቂ አይደለሁም በማለት ሰራዊት ለመላክ ፈቃደኛ ባልሆነበት ወቅት ጥቂት የወህኒ ፖሊሶች በአሮጌ መሳሪያ ጓንዴና ምንሽር ዘመናዊ መሳሪያ የታጠቀውን የህወሓት ኃይል ተከላክለው መስዋዕትነት ከፍለዋል። ይህ ኦፕሬሽን ለትግራይ ህዝብ ያተረፈው ነገር ቢኖር ነፍሰ ገዳዮችን ወደ ማህበረሰቡ በመልቀቅ የወንጀል ባህል እንዲስፋፋ ማድረግ ብቻ ነው። ሁለተኛ፣ የቅርብ ጊዜው ክህደት ከጥቅምት 2013 ዓ.ም በኋላ ይህ ወንጀለኞችን የማስለቀቅ ስልት በቅርቡ በነበረው የሰሜኑ ጦርነት ወቅትም በከፋ መልኩ ተደግመዋል። ህወሓት መቀሌን ለቆ ወደ ቆላ ተንቤን በፈረጠጠበት ወቅት ህዝቡ በሰላም እንዳይኖርና በከተማዋ ትርምስ እንዲፈጠር በማሰብ በወህኒ ቤት የነበሩ አደገኛ ወንጀሎችን ለቆ ወጥቷል። ይህ ድርጊት ዛሬም ድረስ መቀሌን የጭንቅ ከተማ አድርጓታል። ከእስር የወጡት ነፍሰ ገዳዮችና ዘራፊዎች ከተማዋን የግድያ መናኸሪያ፣ የሴት ደፋሪዎችና የዝርፊያ ማዕከል አድርገዋታል። ነፃ አውጪ ነኝ የሚለው ቡድን ሲሸሽ እንኳ ህዝቡ እፎይ እንዳይል ወንጀለኞችን በላዩ ላይ ለቆ መሄዱ ለህዝብ ደህንነት ደንታ እንደሌለው ትልቁ ማረጋገጫ ነው። ሶስተኛ፣ እስረኞችን የመልቀቅ ውጤት ዓለም አቀፍ ተሞክሮች። የወንጀለኞች መፈታት ሀገርን እንዴት እንደሚያፈርስ የሚያሳዩ 4 ዓለም አቀፍ ተሞክሮች እንሆ። አንደኛ፣ ሊቢያ የ2011 ምስቅልቅል። በሊቢያ በተነሳው አመጽ ወቅት የአቡ ሳሊም እስር ቤትን ጨምሮ በርካታ እስር ቤቶች ተሰብረው በሺዎች የሚቆጠሩ አደገኛ ወንጀለኞችና ጽንፈኞች ወጡ። ይህ ድርጊት ሊቢያ ዛሬም ድረስ በታጠቁ ቡድኖች የምትታመስ ሰላም የራቃትና መንግስት አልባ ሀገር እንድትሆን አድርጓታል። ሁለተኛ፣ ብራዚል የከተማ ውጊያዎች። በብራዚል በተደጋጋሚ የሚፈጸሙ የእስር ቤት ስብራቶች እንደ 2017 አይነት አደገኛ የሆኑ የእጽ አዘዋዋሪ ቡድኖችን መልሰው በማጠናከር እንደ ሳኦ ፓውሎ ባሉ ትላልቅ ከተሞች የየዕለት ግድያና ዝርፊያ እንዲነግስ አድርገዋል። ሶስተኛ፣ ሄይቲ የመንግስት መፈራረስ። በመጋቢት 2024 ታጣቂዎች ከ4000 በላይ እስረኞችን ማስለቀቃቸው ሄይቲን ሙሉ በሙሉ በወንጀለኞች ቁጥጥር ስር እንድትወድቅ አድርጓታል። ዛሬ በሄይቲ መንግስት ሳይሆን ወንጀለኞች ህግ የሚያወጡባት ምድር ሆናለች። አራተኛዋ፣ ኢራቅ የአይኤስአይኤስ መፈጠር። በ2012 ግድግዳዎችን መስበር በሚል ኦፕሬሽን በሺዎች የሚቆጠሩ ሽብርተኞች እንዲያመልጡ መደረጉ በኋላ ላይ ለዓለም ስጋት የሆነውን አይኤስአይኤስን ለመፈጠርና በሚሊዮኖች የሚቆጠሩ ሰዎችን ለመጨፍጨፍ ምክንያት ሆነዋል። እነዚህ ሁሉ ታሪኮች የሚያስተምሩን አንድ መራራ እውነት አለ። ወንጀለኞችን በማስመለጥ የሚገኝ ነፃነት የለም። ፖለቲካዊ ግብን ለማሳካት ነፍሰ ገዳዮችንና ዘራፊዎችን ወደ ማህበረሰቡ መልቀቅ ህዝብን ለስቃይ፣ ሀገርን ደግሞ ለውድመት አሳልፎ መስጠት ነው። የትላንቱ አጋዚ ኦፕሬሽን ይሁን በቅርብ ጊዜው የመቀሌ እስረኞች መልቀቅ ውጤታቸው አንድ ነው። የህግ የበላይነትን ማጥፋትና ማህበረሰቡን ለወንጀለኞች አሳልፎ መስጠት። ትውልዱ ሊገነዘበው የሚገባው እውነተኛ ጀግንነት ህዝብን ከወንጀለኞች መጠበቅ እንጂ ወንጀለኞችን ለፖለቲካ መጠቀሚያነት በህዝብ ላይ መልቀቅ አለመሆኑን ነው። ኢትዮጵያ እንደ ወለዮ ናት። በፍቅር ለመጣ አርሂቡ፣ በጠብ ለመጣ አጋላይ ትላለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ ልክ እንደ ወሎ ህዝብ ሁሉ በፍቅር ሲመጡባት በእንግዳ ተቀባይነት የምታስተናግድ፣ በጠብ ሲመጡባት ደግሞ የማትበገር ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል።
ጠቅላይ ሚኒስትሩ ዛሬ የለጎ ሐይቅ ሪዞርትን ባስመረቁበት ወቅት የወሎን ህዝብ ማህበራዊ እሴት ከሀገራዊ አንድነትና ሉዓላዊነት ጋር በማስተሳሰር መልእክታቸውን አስተላልፈዋል። ኢትዮጵያ እንደ ወሎዮ ሁሉ በፍቅር ለመጣ አካል እጇን ዘርግታ በፈገግታና በክብር አርሂቡ እንኳን ደህና መጣችሁ የማለት ትልቅ ባህል አላት። ነገር ግን ሰላምን የማይሹና በጠብ የሚመጡ አካላትን ደግሞ አጋላይ ለማለትም መመከት ለአፍታም አታመነታም ብለዋል። ጠብ ከልማትና ከብልጽግና ያስተጓጉላል፣ ጉዛችንም ያራዝማል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የምንፈልገው በፍቅር የመጣውን አርሂቡ ብለን ማጉረስ ቢሆንም ስንነካ ግን ኢትዮጵያዊ ደማችን ውስጥ ያለውን አጋላይ ማለትን እናውቅበታለን ሲሉም አስገንዝበዋል። የወሎ ህዝብ በፈገግታውና ሁሉንም አቃፊ በመሆኑ እንደሚታወቅ ገልጸው ይህ መልካም እሴት ለተጀመሩ የልማት ስራዎች ስኬት መዋል እንዳለበት ጥሪያቸውን አቅርበዋል። ያማረችና የበለጸገች ወሎን በጋራ መፍጠር፣ ወጣቶች ሳይሰደዱ በሀገራቸው የሚሰሩበትን እድል ማመቻቸት፣ የኢትዮጵያን ብልጽግናውን ለማድረግ በትጋት ለመስራት እንደሚገባም አሳስበዋል። የሐይቅ ሰዎች ሲሉ የገለጹት የወሎ ህዝብ ላሳያቸው ልባዊ ፍቅርና አክብሮት ልባዊ ምስጋናቸውም አቅርበዋል። የተደራጀው የትራንስፎርመር ዘረፋ ሙከራ በጸጥታ አካላት ከሸፈ። በሌሊት መኪና ይዘው የመጡት ዘራፊዎች 50 ኪሎ ቮልት ትራንስፎርመር ሊሰርቁ ሲሉ እጅ ከፈንጅ ተያዙ። በአቃቂ ቃሊቲ ክፍለ ከተማ አስተዳደር ለህዝብ አገልግሎት ለመንገድ መብራት የተቀመጠ ትራንስፎርመርን ዘርፈው ለመሰወር የሞከሩ ግለሰቦች በጸጥታ ኃይሎች በቁጥጥር ስር ውለዋል። ጥር 29 ቀን 2018 ዓ.ም ከሌሊቱ 8 ሰዓት በአቃቂ ቃሊቲ ሃይዌይ አካባቢ ዘራፊዎቹ በተደራጀ ሁኔታ መኪና በመያዝ አዲስ የተዘረጋ ያለውን ትራንስፎርመር ለመውሰድ ሙከራ አድርገው ነበር። ሆኖም በጸጥታ ኃይሎች ጠንካራ ክትትል የህዝብ ንብረት የሆነው ትራንስፎርመር የዳነ ሲሆን ተጠርጣሪዎቹም በህግ ጥላ ስር ውለው ምርመራ እየተደረገባቸው ይገኛል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከግብጽ የሚሰማው የጦር መሳሪያ ድምጽና እየተገነባ ያለው ግዙፍ ወታደራዊ ኃይል እንዳሳሰባቸው በይፋ ተናገሩ። እስራኤልና ግብጽ የጠበቀ ዲፕሎማሲያዊ ግንኙነት ቢኖራቸውም የግብጽ ጦር አቅም ከመጠን በላይ ማደግ በልዩ ጥንቃቄ ሊታይ እንደሚገባው ኔታንያሁ አስገንዝበዋል። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ ጠቅላይ ሚኒስትሩ ይህንን ጠንከር ያለ መልእክት ያስተላለፉት በኪኔሴት የውጭ ጉዳይና የመከላከያ ኮሚቴ ዝግ ስብሰባ ላይ ነው ተብሏል። እስራኤል ከጎረቤቷ ግብጽ ጋር ያላት ግንኙነት ሰላማዊ ቢሆንም በጸጥታው ዘርፍ የሚታዩ ለውጦች ግን ከፍተኛ ጥንቃቄ የሚሹ መሆናቸው ኔታንያሁ ለኮሚቴው አባላት በዝርዝር አስረድተዋል። የሚገርመው ግን ይህ ወታደራዊ ስጋት በሁለት ሀገራት መካከል ያለውን የቢሊዮን ዶላር የንግድ ትስስር አላገደውም። ባለፈው ታህሳስ ወር ሁለቱ ሀገራት በታሪክ ታይቶ የማይታወቅ የ35 ቢሊዮን ዶላር የጋዝ ስምምነት ተፈራርመዋል። ቤንጃሚን ኔታንያሁ ራሳቸው ይህንን ስምምነት በእስራኤል ታሪክ ውስጥ ትልቁ የጋዝ ስምምነት በማለት አወድሰውታል። እስራኤልና ግብጽ ከ1979 የካምፕ ዴቪድ ስምምነት በኋላ በይፋ በሰላም ላይ ይገኛሉ። ይህ ታሪካዊ ስምምነት ለበርካታ አስርት ዓመታት የዘለቀውን ጦርነት ያስቆመ፣ እስራኤል ከሲናይ ምድር እንድትወጣ ያደረገና በድንበር አካባቢ ከጦርነት ነፃ የሆነ ቀጠና የፈጠረ ነበር። አሁን ግን ይህ የቆየ ሰላም በግብጽ ወታደራዊ ግዝፈት ሳቢያ አዲስ ጥያቄ ውስጥ የገባም ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀድሞው መሪ ባራክ ኦባማና ባለቤታቸው ሚሼል ኦባማ ላይ ቀልድ አዘል የዘረኝነት ተንቀሳቃሽ ምስል ማጋራታቸው ቁጣን ቀሰቀሰ። ዶናልድ ትራምፕ በኤክስ ትስስር ገጻቸው ባራክ ኦባማን ጨምሮ ሌሎች የቀድሞ መሪዎች በዝንጀሮና ሌሎችም እንስሳት በመመሰል ተንቀሳቃሽ ምስል አጋርተዋል። ተንቀሳቃሽ ምስሉ 62 ሰከንድ ርዝማኔ ያለው ሲሆን ዘ ላየን ስሊፕስ ቱናይት በሚል መጠሪያ በሚታወቀው ሙዚቃ የተቀናበረ ነበር። ተንቀሳቃሽ ምስሉ በአውሮፓውያኑ 2020 በተደረገው ፕሬዝዳንታዊ ምርጫ መጭበርበር ክስ አዘል መልእክቶችን ያዘለ መሆኑም ተገልጿል። ተንቀሳቃሽ ምስሉ በዶናልድ ትራምፕ የትሩዝ ሶሻል ሚዲያ ላይ የተጋራ ሲሆን ለ12 ሰዓታት ቆይታ አድርጓል። ኋላ ላይ ምስሉ ይሰረጅ እንጂ ከሪፐብሊካኖቹ ጭምር ከፍተኛ ቁጣን ቀስቅሷል። በሪፐብሊካን ውስጥ ጥቁር ሴናተር የሆነው ቲም ስኮት መሰል ከነጩ ቤተመንግስት የተሰነዘረ የዘረኝነት መልእክት ፈጽሞ አይቻላቅም ሲል ተደምጧል። የትራምፕ ድርጊት አሁንም ተቃውሞዎች የበረቱበት ሲሆን ከነጩ ቤተመንግስት በስህተት የተለቀቀ ነው ሲል ለማስተባበል ተሞክሯል። ድርጊቱን ተከትሎ ትራምፕ ይቅርታ ይጠይቃሉ ወይ ተብሎ ከሪፖርተሮች ለቀረበላቸው ጥያቄ ፈጽሞ ስህተት አልሰራሁም፣ ይቅርታ አልጠይቅም ሲሉም ተደምጧል። በተንቀሳቃሽ ምስሉ በእንስሳ ተመስለው ከተካተቱት ዲሞክራቶች መካከል የኒውዮርክ ተወካይ አሌክሳንድሪያ ኮርቴዝ፣ የኒውዮርክ ከንቲባ ዞህራን ማምዳኒ፣ የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ይገኙበታል።
ጆ ባይደን እንዲሁ በተንቀሳቃሽ ምስሉ ሙዝ የሚበሉ ዝንጀሮ ሆነው ይታያሉ። ባራክ ኦባማ ምስሉን ተከትሎ እስካሁን የሰጡት ምላሽም የለም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ